ክርስቶስ አምልኩኝ ወይንም ተገዙኝ ያለበት ካለ መጽሐፍ ቅዱስ ላይ። ስለዚህ የምናወራው በመጽሐፍ ቅዱስ መሰረት ነው አይደል? ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ አምልኩኝ ወይንም ተገዙኝ ያለበት ጥቅስ አለ ወይንስ የለም? አለ። ምዕራፍና ቁጥሩን ንገረን እኮ በጀመረ የጠየቅኩህን መልስልኝ። የተጠየቀው ጥያቄ እየመለስክ ነው አይደለ? አለ ብለሃል። ምዕራፍና ቁጥሩን እኮ በመጽሐፍ ቅዱስ እንድመልስልህ ነው የምትፈልገው አይደል? ቀጥታ ወደ መልሱ ግባ። የቱ ጋር ነው ኢየሱስ ክርስቶስ ምዕራፍና ቁጥር ንገረን። እዚህ ቦታ ላይ አምልኩኝ ወይንም ተገዙኝ ብሏል ያልክበትን ቦታ። ብዙ ቦታ ስላለ እኮ ነው አሁን የምመልስልህ። አንተ ከቁርአን እየጠቀስክ ስለሆነ በአረብኛም እየተናገርክ ስለሆነ እኔ ደግሞ እሱን ስለማላቅ እኔ የምመልስልህ ከመጽሐፍ ቅዱስ አንጻር ነው። ከመጽሐፍ ቅዱስ ምዕራፍና ቁጥር ስተንና እዚህ ቦታ ላይ አምልኩኝ ብሏል ኢየሱስ። እኔና በመጽሐፍ ቅዱስ መሰረት ከሄድክ እኔና አብ አንድ ነን ይላል። አብ አምላክ ነው። አብ አምላክ ነው። አብን አመልኳለሁ። ጥያቄውን ድገመው። ምን ነበር? እየመለስኩልህ እኮ ነው። ጥያቄ ያለህ ምንድን ነው? እንደ አይነት ጨዋታ ይሰራል እኛ ጋር እንዲህ አይነት አንተ ጋር ካልሰራ ታዲያ የተጻፈውን ነው እኮ የምነግርህ። ያልተጻፈ ነው እያወራህ ያለው። የተጻፈው እኔና አብ አንድ ነን ብሎ ሺህ ቦታ ኢየሱስ ክርስቶስ ተናግሯል። አብ ደግሞ አምላክ ነው። አምላክን አመልኳለሁ። አብን ካመለስኩ እኔና አብ አንድ ነን ካለ ወልድንም ኢየሱስ ክርስቶስንም አመልኳለሁ። እኛ ጋር እንዲህ አይነት ፍልስፍና አይሰራም። መጥፎ ቤት ነው የመጣው። መጥፎ ቤት ነው የመጣው። እሺ ይኸውልህ ኢየሱስ ክርስቶስ አምልኩኝ ወይንም ተገዙኝ ብሏል ወይ አልኩት። አዎ ብሏል አለ። አያቸውና ነገር ግን የለም አያመጣም ጥቅስ። በአላህ ስም እላለሁ ማንም ዲያቆንና ቄስ ይሄንን መልስ ሊመልስ አይችልም። የለም ክርስቶስ የትኛውን ቦታ ላይ እኔን አምልኩኝ ወይንም ተገዙኝ አላለም በፍጹም። ግን ተከታዮቻቸውን ሲሸውዷቸው ምን ይሏቸዋል? እኔና አብ አንድ ነን ብሏል። እኔን አያብን አየ ብሏል። በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ብሏል። እኔ ከአብርሃም በፊት አለሁ ብሏል። በእኔ የምመኑ በእግዚአብሔር የምመኑ ብሏል። እችን ጥቅስ እንደዚህ ስብስብ ያደርጉና ዙረው ተሽከርክረው ምን ብለው ይፈላሰፉና በዚያች ላይ ይሄ ማለት እንዲህ ማለት ነው፣ ይሄ ማለት እንዲህ ማለት ነው ይሏቸውና ስለዚህ አምልኩኝ ብሏል ይሏቸዋል። እዚያ ያስመልኳቸዋል። ከዚያ ያስመልኳቸዋል። አሜን ብለው ይቀበላል። ከታች አለው ክርስቶስ ቃል በቃል ይሄ ገብቷል አይደለ? ለማን አምልኮ መሰራት እንዳለበት ኢየሱስ ራሱ ያስተምራል። ለማን መሰገድ እንዳለ ለማን ኢየሱስ ክርስቶስ እኔን አምልኩኝ ወይንም ተገዙኝ ብሎ ያስተማረበት ጥቅስ አለ ወይንስ የለም? ለመጨረሻ ጊዜ እድል ስጠኝ ላውራ። አሁን አንተ እኛን ሪፈር አድርገህ ይኸውልህ እኮ ለምን እንዳወራ እድል አትሰጠኝም? እንዳወራ መሰለኝ ያስገባኝ እኮ ጥያቄው ከኔ ጋር እንድታወራ ነው እንጂ አንተ የብቻህን የሆነ ወሬ ይዘህ እንድታወራ አይደለም እኮ ገናቸው። የብቻዬን ወሬ አይደለም የማወራው እኮ እንደሱ አንተ እኛን ሪፈር አድርገህ እኛን አጣቅሰህ ማስተማር የምትፈልጋቸውን ሰዎች የምታስተምር ከሆነ ኦኬ። ግን በትክክል ለማወቅና ያለበትን ቦታ እኮ ማወቅ ከፈለግ ግን ልመልስልህ እኮ ነው የምልህ። በቃ እሺ ችግር የለውም። ኢየሱስ ክርስቶስ አምልኩኝ ወይንም ተገዙኝ ብሏል? ያላ አጭር ጥያቄ። እኔና አብ አንድ ነን ይላል ቃል በቃል ኢየሱስ ክርስቶስ። አብ ማን ነው የሚለው አምላክ ነው። እሱ የእብሪት አምላክ ወይም የትዕቢት አምላክ ወይም የትምክህት አምላክ አይደለም። ኢየሱስ ክርስቶስ እንደዚህ አይነት ቃል የትዕቢት የአምልኮ እግዚአብሔር እኔን ብቻ አምልኩ የሚል ቦታ አለ? ታሳየኛለህ አንተ? ኢየሱስ ክርስቶስ እኔን አምልኩኝ ብሏል ወይንም ተገዙኝ ብሏል? አለ አልኩ እኮ እየነገርኩ እኮ ልትሰማኝ ፈቃደኛ አይደለም። አሁን ምዕራፍና ቁጥሩን ስጠውና ያውጣልህ እሱ ጎበዝ ልጅ አድርከሪም አንድ መጽሐፍ ቅዱስ ክፈትልህ። ኢየሱስ ክርስቶስ አምልኩኝ ወይንም ተገዙኝ ብሎ ቃል በቃል የተናገረበትን ቦታ አለ ብሎናል። የቱ ጋር እናወጣ? ያ ከአብ ጋር አንድ መሆኑን የጠቀሰበት ቦታ የለም። ወዴትም አትሄድም። ኢየሱስ ክርስቶስ አምልኩኝ ተገዙኝ ብሏል ብሎናል። ወዴት ሄድኩኝ? ልታሳየን ነው። የቱ ጋር ያወጣልህ? ኢየሱስ ክርስቶስ ማለት እግዚአብሔር ነው እኮ። የቱ ጋር ያወጣልህ እኮ? ቢውልህ አሁን አንተ እኮ ስትጠቅሰው ነበርኩ መጽሐፍ ቅዱስ ላይ መጽሐፍ ቅዱስ አዲስ ኪዳን እሺ የቱ ጋር ያወጣልህ? ኢየሱስ ክርስቶስ ነገር እኮ ነው። ዝም ብለህ እኮ ነው የምታወራው፣ አትሰማም እኮ።
ያው ምዕራፍና ቁጥር ዝም ብለህ እኮ ነው የምታወራው። እኔ ጋር ማጭበርበር አይሰራም። ምዕራፍና ቁጥር ብቻ ተናገር። የቱ ጋር ይወጣል? ኧረ በስመ አብ ሞራል ጥሩ። የመጀመሪያ የማቴዎስ ወንጌል ምዕራፍ 1 እናውጣ ተናገር። ያላ እየጠበቀህ ነው። ያው ከፍቷል መጽሐፍ። ነገርኩህ እኮ አትሰማም እንደ አንተ። የማቴዎስ ወንጌል ምዕራፍ 1 እናውጣ አልኩህ እኮ አትሰማም እንደ በትርፍ ሰዓት ነው እንደምትሰማው። በቃ ያው ማቴዎስ ወንጌል ምዕራፍ 1 ቁጥር ስንት እንዴ? ትምክህት ነው እኮ በቃ እባክህ ወደ ቁጥር ሂድ። የቱ ጋር ያወጣል? ውረድ ታች እባክህ ምናምን አትበል በእናትህ። ድንጋይ እያመለክ ደግሞ ሌላ ወሬ ታወራለህ እንዴ? አያችሁት አይደል? የክርስቲያኖች መጨረሻ ነው። ከእኔ ፊት መጽዳት አትችሉም። ወረበል ካባይ ምንድን ነው የክርስቲያን መጨረሻ ማለት? ብትሰማ እኮ ቶሎ በል። አወረዳችሁት። አያችሁት አይደል? ወላሂ እንድታወርዱት ነበር የተናገረው። ምክንያቱም የለውም ማቴዎስ ወንጌል ምዕራፍ 1 አለ። ወላሂ ላዝም የትም አይሄድም ነበር። ከሙስሊም ፊት አትጸኑም። ወላሂ ላዝም አትጸኑም። የሚሻላቸው ምንድነው? በስነ ስርዓት ትምህርታችንን ማዳመጥ። ወላሂ ይሻላቸዋል። የሚጎዳቸውን ነገር ደግሞ አናስተምራቸውም። አምልኩኝ አላለም፣ ተገዙኝ አላለም። ግልጽ ቃል ነው። ገብታችኋል አይደለ? አምልኩኝ ተገዙኝ አላለም ኢየሱስ አንዲት ቦታ ላይ። ከመጽሐፍ ቅዱስ ነው አይደለም የምትጠይቀኝ? ኢየሱስ ክርስቶስ እንደ መጽሐፍ ቅዱስ ባሪያ ነው፣ ነብይ ነው፣ ሰው ነው፣ አምላክ አለው። ለአምላኩ ይሰግዳል፣ ለአምላኩን ይፈራዋል፣ ለአምላኩ ይገዛል። ማስረጃ ሳይ አንድነታቸው አሁን አንድ ናቸው። አንድነታቸውን ባሳይህ ምን ትላለህ አንተ? የኢየሱስ ክርስቶስና የአብን አንድነት ባሳይህ ምን ትላለህ? የምን አንድነት? አንድነት መጽሐፍ ቅዱስ ላይ እኮ የምን አንድነት? አንድ ነን ማለት እንግዲህ ምን ሌላ ትርጉም አለው? የመለኮት አንድነት ለማለት ፈልገህ ነው? በመለኮት አንድ ናቸው ግን አሳየኝ። ችግር የለም ላሳይህ አንተ። እሺ መጽሐፍ ቅዱስ ግባልኝ። ዮሐንስ ወንጌል ማን ነው? አንድ ልጅ እስኪ ነው እና መጽሐፍ አውጡ ልጆች አንበው። ችግር የለውም። እኔና አብ አንድ ነን ነው አይደል? እኔና አብ አንድ ነን። የቱ ጋር ነው በመለኮት አንድ ነን ያለው? እሺ አንድነት አንተ ምን ብለህ ነው የምትፈተው? እኔን አትጠይቅ። አንተ ነህ በመለኮት አንድ ናቸው ብለሃል የሚል አለ። እኔማ በመለኮት አንድ ናቸው ነው ብዬ እንትን ብለው። አንተ አሁን አንድ ነን ሲባል ምን ብለህ ነው የምታምነው? አንተ በምን ነው አንድ ጥያቄ እኮ ነው የምጠይቀው አይደለ? በመለኮት አንድ ናቸው የሚላለው ያልኩት። አዎ አለ አልከኝ። የቱ ጋር ነው በመለኮት አንድ ናቸው? 29 ስናነብ የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴም እጅ ሊነጥቃቸው ማንም አይችልም፣ እኔና አብ አንድ ነን ይላል። ይህ እንግዲህ 28ንም ስናነብ እኔም አለ የዘላለም ሕይወት እሰጣችኋለሁ፣ ለዘላለምም አይጠፋም፣ ከእጄም ማንም አይነጥቃቸውም ይላል። እንግዲህ ይሄን ሊለው የሚችለው አንድነታቸው በምን ነው ብለን የምታምነው? አሁን ላስረዳህ። ያንተ ግን መልስ እንደሌለ አንድ አረጋግጥ። በመለኮት አንድ ነን ብለዋል ወይ ኢየሱስ ክርስቶስ? አላለም አይደለ? እሺ ምን አንተ ያንተ ፍቺ ምንድን ነው? ወደ እኔ እንመጣለን። አንተ ያልከው ግን እንደሌለ አረጋግጥ መጀመሪያ። በመለኮት አንድ ነን ብለዋል ኢየሱስ? አላለም እያልኩ ያለሁት አንተ ምን ብለህ ታምናለህ እኮ ነው ይሱ። እኔ እኮ ጠያቂ ነኝ አይደለም? እኔ በመለኮት አንድ ናቸው ብዬ እኮ ነው የማምነው። በመለኮት አንድ ናቸው ነው ብለህ ነው የምታምነው? አዎ አልከኝ። የሚላል አለ። የቱ ጋር ነው በመለኮት አንድ ናቸው የሚለው? የለም። እኔና አብ አንድ ነን አለ እኮ እዚህ ጋር ዮሐንስ ወንጌል እሱን ጠቅሼልሃለሁ። እሱ እንደምታመጣ እሱን ለማለት ነው። ኢየሱስ ክርስቶስ እኔና አብ በመለኮት አንድ ነን ብሏል አላለም? ባጭሩ አንድ ነን ማለት ምን ማለት ነው? ይሱ በመለኮት አንድነት አላህ በመለኮታዊ ማንነት ስንት ነው? ስንት መለኮታዊ ማንነት አለው? ስንት መለኮታዊ ማንነት አለው? አንድ። ኦኬ። እጁና እግሩ አንድ ነው እንዴ? ማንነት ማለትን ማለት ነው ትርጉሙ። አይ ምንድን ናቸው ስለ መለኮታዊ ማንነት ናቸው አልከኝ። ስለዚህ እጁና እግሩ አንድ ናቸው ማለት ነው? አንድ ናቸው። እግርና እጁ አንድ ነው? ከእርሱ መገለጫዎች ናቸውና አንድ ነው። አይ አንድ ናቸው። እግሩና እጅ እግሩ ነው ማለት ነው። እንደሱ አንተ አንተ እጅህ አለ እግርህ አለ እኮ። እሱን እኮ ነው። አታዳምጥም? አዳምጣለሁ። ቀጥል። አዳምጥሽ። እነዚህ ሁሉ ማንን ይገልጻሉ? ያንተ ማን ነው ስምህ? ይገልጻሉ እኮ አይደለም። ስንት ናቸው መገለጫዎቹ? ስንት ናቸው ነው ጥያቄ።
ስምህ ማን ነው? አማናዊ። ከኔ ስም ጋር ምን ይገናኛል? ምን ሆናል? አማናዊ። ማንነትና ምንነት ምንድን ነው? ምንነት ማንነት አይደለም የኔ ጥያቄ። አሁን እጆቹና እግሮቹ አንድ ናቸው አልከኝ። ስለዚህ እጁ እግር ነው፣ እግሩ እጅ ነው ማለት ነው ወይ ነው? የምትጠይቀውን እራሱ አታውቅም? ግልጽ እኮ ነው ጥያቄ። አታዳምጥም? እሺ አዳምጣለሁ። አትደረብ እንጂ ታዲያ። እሺ ምንነትና ማንነት ማወቅ ያለብህ መጀመሪያ። እሺ ለኛ እሱ ማንነትና ምንነት ምንድን ነው ስለ አላውቅም አልክ። መጀመሪያ እነሱን ማወቅ አለብን። አላህ ስብሐነ ወተዓላ በማንነት አላህ ስብሐነ ወተዓላ በማንነቱም በምንነቱም አንድ ነው። እርሱ አንድ ነው በማንነቱም በምንነቱም። ታዲያ ማንነት ሲባል ምን ማለት ነው? ምንነት ሲባል ምን ማለት ነው የሚለውን ማወቅ አለብን። ማንኛውም ነገር ማንነትና ምንነት አለው። ያ ነው። ለምሳሌ ሰው ማንነቱ ምንድን ነው ከተባለ ማነህ ቢባል እኔ ሁሴን ነኝ ይላለሁኝ። አያቸው አለ። ምንነት ደግሞ ምንድን ነህ ብባል ሰው ነኝ ይላለሁኝ። አላህ ስብሐነ ወተዓላ ታዲያ ማን ነው ቢባል ማንነቱ አላህ ነው። ታዲያ በዚህ በአላህነቱ ስንት ነው? እርሱ አንድ ነው። አየህ፣ ቁል ሁወ አላሁ አሐድ፣ አላህ አንድ ነው ይላል። ምንነቱስ ምንድን ነው ተብሎ ቢጠየቅ አላህ አምላክ ነው። ገብተዋል? አምላክ ነው። ይህ በአምላክነቱ ስንት ነው? አንድ ነው። እርሱ አንድ ነው። እርሱ በአምላክነቱ ወይም በመለኮታዊ ማንነቱ አንድ ብቻ ለመሆኑ ማረጋገጫው ማስረጃ ምንድን ነው ከተባለ ወኢላሁኩም ኢላሁ ዋሂድ ይላል ሱረቱል በቀራ ላይ። ኡስታዝ ጥያቄ ግን እኮ ስለ ማንነትና ስለ ምንነት አይደለም። الأدب نزله تحت بسرعة يلا إذا تسمع كلامي. ስለዚህ ምንነት ብሎ ማለት አምላክነት ነው፣ መለኮታዊ ማንነት ነው። ስለዚህ እርሱ በመለኮታዊ ማንነቱ አንድ ብቻ ነው። ወኢላሁኩም ኢላሁ ዋሂድ፣ እኔ አምላካችሁ አላህ አንድ ብቻ ነኝ አለ። ታዲያ እነዚህ ሲፋዎቹ መገለጫዎቹ ከምንነቱ ናቸው። ገብቷቸዋል አይደለ? እጅ እግር ምናምን የምንለው ይሄ ሁሉ ማለት ነው። ታዲያ በአላህ ስብሐነ ወተዓላ በመለኮታዊ ባህሪያቶቹ ወይም በምንነቱ አንድ ብቻ ነው እርሱ። ባይሆን እነዚያን እየገነጣጠለን ስንት ናቸው ማለት የምንችለው በክርስትና በእናንተ እምነት ነው። ምክንያቱም እናንተ ያንን ገንጥላችሁ እያንዳንዳቸውን ስለምትከፋፍሏቸው። አረ ኡስታዝ ቁርአኑ ላይ ሆነ አዳምጥ ልጨርስልህ፣ እምነትህን ላስተምርህ ነው። ማሽ ትነዝል ይተሃል አዳምጥ፣ ረጋበል። ከተሳሳትኩኝ ማረም ትችላላችሁ ክርስቲያኖች። እሺ እንዳሁን ከኔ ጋር ትወያያለህ፣ ታወራለህ። ገስት ላይ ሰው አይታየኝም። አድሚኖች ከቻላችሁ ስለ ቁርአን መስማት እንፈልጋለን። አዳምጥ፣ ላስረዳህ እንድትማር። መጽሐፍንም አስተምሬ ነው የምትሄደው። እሺ ይሰማል አይደለም? ይሰማል? አንተ የአምላክህን ክፍሎች ገነጣጥለህ አምላክ 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 ስለምትል ማለት ነው። ለምሳሌ መንፈሱ አምላክ ነው ትላለህ፣ መንፈሱ አምላክ ነው። መንፈሱን ተወስድና አምላክ ነው ትላለህ። ቃሉን ተወስድና አምላክ ነው ትላለህ። ራሱን ደግሞ አምላክ ነው ትላለህ። እኔስ እንደዛ አለኝ? እኔ እንደዛ አይደለም። እኔ አምላክ አላህ ስብሐነ ወተዓላ በማንነቱም በምንነቱም ብቸኛ ነው፣ አንድ ነው ብዬ ቅድም እንዳረጋገጥኩላችሁ። ቃሉን ወስጄ አምላክ ነው። መንፈስ የሚባል ነገር ወስድና አምላክ ነው። እጁን ወስድና አምላክ ነው። እግሩን ወስድና አምላክ ነው። ከዛ ያን ቁጥርና አምላክ 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 ይሄ ያለው እናንተ ነው። እኔ እግሩን ወስድና ከእናንተ የአምላክ እግር አምላክ ነው ወይ ማለት የመጠየቅ መብት አለ። ምክንያቱም ቃሉን ወስደህ አምላክ ነው። ይቅርታ፣ አሁን ያልካቸው ነገሮች መጽሐፍ ቅዱሳዊ ቃል ነው ወይስ ኬት ነው የመጣቀው? ኦኬ፣ ቃሉ አምላክ ነው ብለህ ታምናለህ አይደለ? አምላክህ ኖ ወይ? አሁን አንተ ያልከው መጽሐፍ ቅዱስ ላይ ጥቀስና አሳየን። ቃሉ አምላክ እንዳንተ ግንዛቤ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ቃል የተባለው እዚህ ጋር ማን ነው? ያው ማስረጃ ሰጠው። ማን ነው ቃል? እዚህ ጋር ወጥቷል። ገስት ላይ ሰው አይታየው። ልጆች ማን ነው ቃል የተባለው እዚህ ጋር? ይታያል አለ። እሺ እኔ የተባለው እዚህ ጋር ማን ነው? እሱ ከሌለ አይ ጠይቅሽ ከሌለ
ስለዚህ እነዚህን የአምላክን ክፍሎች እየከፋፈሉ እየቸበቸቡ አምላክ 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 ማለት ከእናንተ ጋር ስለሆነ ያለው እያንዳንዱን አካል የነሳን ይህ አምላክ ነው ይህ አምላክ ነው ብሎ መጠየቅ ያለው የሚቻለው ከእናንተ ጋር። እኔ ለምሳሌ ግን ወደ እስልምና ብትመጣ እኔ አምላክ የአላህን ቃሉን ብቻውን ወስጄ አምላክ ነው ብዬ አላምንም። ልክ እንደ እጁን ወስድና አምላክ ነው ብዬ አላምንም። እግሩን ወስድና አምላክ ነው ላ እርሱ በሁሉ ማንነቱ አላህ ስብሐነሁ ወተዓላ አንድ አምላክ ነው። ገብታችኋል አይደለ? ያ ነው። ቀጥሉ። ጥያቄ ያለው ማን ነው? ሁሱ ሰላም ብያለሁ በቅድሚያ። እሺ ጥያቄ ምን መሰለክ፣ አንተ የምታመልከውን አምላክ አይነት ነብያት ያመልካሉ ብለህ ታስባለህ? አንተ አሁን የምታመልከውን አምላክ አይነት ነቢያት ያመልካሉ ብለህ ታስባለህ? እንደዛ ብዬ አስባለሁ። ነቢያት የሚያመልኩትን አምላክ አይነት ነው እኔም የሚያመልከው ምትል ከሆነ ማስረጃ እንድሰጠኝ እፈልጋለሁ። ወንድማችን ሁሱ ትናንትና ነበርክ እዚህ? ትናንትና ነበርክ? አሁን ለታ ከትላንት ወዲያ አንተ ነው ውርድለት ነው የመጣሁት። ትናንትና ጠይቁ። አንደኛ በሙሉ ቁርአን ላይ ነቢያቶች ሁሉ አምላክ አላህ ስብሐነሁ ወተዓላ እንደሰበኩ እንዲሁም በገዛ መጽሐፍ ቅዱሳቸውን ላይ ልክ እንዲሁ ተውራትና እንጂል ላይ ወይም ደግሞ ኦሪትና ወንጌል ላይ አምላክን አላህን እንዳስተማሩ በመጽሐፍ ቅዱስ ላይ ይህንን ሳሳየው ነበር እያወጥቼ ማስረጃ። ለማንኛውም ነቢያቶች ሁሉ ያንን ዛሬ የምናመልከውን አምላክ አላህ ስብሐነሁ ወተዓላ ነው የሚያመልኩት። ከነቢያቶች መካከል ለናሙናነት ያክል የተወሰኑትን እንጥቀስ። ለምሳሌ ኖህ ምን አለ? ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ አዕቡዱላህ ማ ለኩም ሚን ኢላሂን ገይሩህ። ኖህ ምን አለ? ህዝቦች ሆይ አላህን በብቸኝነት ተገዙ፣ ከእርሱ ውጭ ሌላ ማንም አምላክ የላቸውም አላቸው። ልክ እንዲሁ አብርሃም ወኢብራሂም ኢዝ ቃለ ሊቀውሚሂ አዕቡዱላህ ወተቁህ። አብርሃም ለህዝቦቹ ምን አላቸው? ህዝቦች ሆይ አላህን በብቸኝነት ተገዙ፣ እርሱንም ብቻ ፍሩት አላቸው። ሌላ ማን ከተባለ ነቢዩ ሙሴ ምን አለ? ኢነማ ኢላሁኩም ላህ ላ ኢላሃ ኢላሁ አለ። አምላካቸው እርሱ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የላቸውም አላቸው። ልክ እንዲሁ ኢልያስ ወኢነ ኢልያስ ለሚን አልሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁነ ተድዑነ በዕለን ወተዘሩነ አሕሰነ አልኻሊቂን አላህ ረበኩም ወረበ አባኢኩም አልአወሊን። ኢልያስ ምን አለ? የእናንተም የቀደምት አባቶቻችሁም አምላክ እርሱ አላህ ነው እያለ አስተማራቸው። ልክ እንዲሁ ዒሳ ወይም ኢየሱስ ወኢነ ላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡ ሙስተቂም አለ። ይህንም ጌታ የእናንተም ጌታ እርሱ አላህ ነው እና እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው። እና ይህ ነው ነቢያቶች ሁሉ አምላክ አላህ ስብሐነሁ ወተዓላ እሱ የአምላክ አሁን የነሳቸው ፖይንቶች በእርግጥ ጨርስ። ይቅርታ እርሱ የአምላክ በማንነቱም በምንነቱም አንድ ብቻ ነው። አላህ በማንነቱም በምንነቱም አንድ ብቻ ነው። እርሱ ለዘላለም ህያው ነው። በህያውነቱ ላይ ሞትነት የለበትም። በአንድነቱ ላይ ሶስትነት የለበትም። በአዋቂነቱ ላይ አላዋቂነት የለበትም። በሀያልነቱ ላይ ተሸናፊነት የለበትም። በጥበቃው ላይ ማንገላጀት፣ ማንቀላፋት፣ መድከም የለበትም። ይህ ነው አምላክ አላህ ስብሐነሁ ወተዓላ ማለት። እሺ ነገር ግን ከጊዜ በኋላ የተነሱ አካሎች በነቢያት መንገድ ላይ ነን ብለው ያስባሉ። የክርስቲያኖች ያንን የነቢያት አምላክ አንዱን አምላክ አንድም ሶስትም ነው ብለው ገለጹ። ልክ እንዲሁ ያ የነቢያት አምላክ ስለ ኃጢአታችን ሞቶልን ብለው አሰቡ እና በርካታ የማይገቡ የአምላክን መገለጫዎች አደረጉና እርሱን ባህሪውን ቀየሩ። ከዚያም በኋላ አምላክ አላህ ስብሐነሁ ወተዓላ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለምን ማስነሳት ግድ ሆነበትና እነዚያን የቀደሙትን ነቢያቶች አምላክ አንድና ብቸኛ የሆነውን ለዘላለም ህያው የሆነውን አምላክ አላህ ስብሐነሁ ወተዓላ እንዲሰብኩ ላካቸው ማለት ነው። ይሄን ይመስላልሽ። ቀጥል። እሺ አሁን ስለ ክርስቲያን ያነሳኸው ኡስታዝ ማስረጃ አለክ? እስቲ ማስረጃ እያሳየህን እኛም እናዳምጥ። ሰላሙ አለይኩም። ቆይ አትደራረቡ እሺ። ሚጣ እንትን ቆይ ዘሚካኤል ቆይ ዘሚካኤል ተረጋጋ።
እቀጥላለሁ። ቆይ ላስተካክልና ትቀጥላላችሁ። ተረጋጉ። ቆይ አንዴ። አንደኛ ነገር አንድ ሰው ሀሳብ ሳይጨርስ አትደራረቡ። ሁለተኛ ነገር ደግሞ አንድ ነገር ልንገራችሁ፣ ክርስቲያኖች እዚህ መታችሁ ስትጠይቁ እሱ እያወራቱ ሁለተኛ ነገር ደግሞ ክርስቲያኖች ጥያቄ ስትጠይቁ ከመጽሐፍ ቅዱስ እንደምትመልሱት እኛንም ጥያቄ ስትጠይቁን ከቁርአን ነው የምንመልሰው፣ ከቁርአንና ከሀዲስ። እዚህ መታችሁ ጥያቄ ስትጠይቁ ኤቲስት አትሁኑ። ወይ ደግሞ እንዲመለስላችሁ የምፈልጉት መጽሐፍ ካለ ደግሞ እሱ መጽሐፍ ይዛችሁ ነው፣ ከእሱ መጽሐፍ ላይ እንመልስላችኋለን። የሆነ ሜዳ ላይ ያለ ጥያቄ አትጠይቁ። ዘሚካኤል ጠይቅ። እሺ ቀጥሉ። እሺ ቀጥሉ። ጥያቄ ያለ ቀጥል። አይ እኔ አሁን ያነሳቸው ፖይንቶች እኔ ምንም እንትን ጥፋት የለብኝም። እሺ ሁሱ አሁን ቆይ አንድ ዘሚካኤል ቆይ ትቀጥላለህ። ከማለው ሁሱ ትሰማለህ? ቆይ ትቀጥላለህ። አንዴ ምንድን ነው ያልከው ዘሚካኤል? አሁን አነሳቸውን ፖይንቶች እኔ አላነሳቸውም፣ አንተ ነው ያነሳቸው እና ጥያቄ ስጠይቀን ይገባኛል። ጥያቄ ስጠይቀን ከምንድን ነው የምንመልስልህ እኛ? እኔ ኬት ከምንም ቢመልስልኝ ችግር የለብኝም እኮ እኔ ከባይብል መልስልኝ ከቁርአን መልስልኝ አላልኩትም። እሱ በቃ እሺ ጠይቅ፣ ችግር የለም። እኔ ከፈለገበት ሲመልስልኝ እያዳመጥኩት እኮ ነው። እሺ ዘሚካኤል ቀጥል። እጅ ተረጋጋ። እሺ አሁን አይነሳቸው ፖይንቶች አሉ ሰምቻለሁ፣ ግን እኔ ጥያቄ የፈጠረብኝ ነገር አሁን ስታነሳ በእናንተ አስተምሮ አላህ ብላችሁ የምታምኑት አምላክ የሆነ እኔ ቃላት አልጠቀምም እና የሆኑ ነገሮች አሉ ትላላችሁ እና ለምሳሌ ይቅርታ አድርግልኝና ቃሉት ብጠቀም እንኳን እጅ አለው እግር አለው ምናምን የሚባል ፖይንቶች አሉ እና ሙሴ እንደዚህ ብሎ ያምናል ብለህ ታስባለህ? እና እንደዚህ አይነት አምላክ ነው የሚያመልከው ብለህ ታስባለህ? እስቲ በማስረጃ እንድትሰጠኝ ፈልጌ ነው። ጥያቄ ስለፈጠረብኝ ነው። ሰሞኑን ከሰማሁት ነገር አንጻር ነው እና ሙሴ ብቻ ነቢያቶች የሚባሉት እንደዚህ አይነት አምላክ እንደዚህ አካል ያለው አምላክ ያመልካሉ የሚለውን ነገር ያስተምራሉ። ምን መሰላችሁ? አንድ ነቢይ ያስተማረውን ትምህርት ሌላኛው ነቢይ የሚያስተምረው ነው። ገብታችኋል? ያ ነቢይ የሚያስተምረውን ትምህርት ያኛው ነቢይ ያስተምረዋል። ግን የግዴታ ነቢይ ያስተማረው ሁሉ እንዳለ መጻፍ አለበት ወይ? ይሄ የተሳሳተ አካሄድ ነው። ክስ ነው ያልኩት። ታዳምጣለህ እባክህን። ክስ የከሰሱበት ክስ ምን የሚል ነበር? ክርስቶስን ሰንበትን ሽርሃል። አሁን ላሳይሽ ና አይሁዶች በዋናነት እርሱን ሊወግሩበት ማን ነው ያንን ፍርድ ሊፈርዱበት የፈለጉበት ያው እናዝከር እኔና አብ አንድ ነን አለ አይደለ? ራሱን ከእግዚአብሔር ጋር ያስተካክላል። አንድ እግዚአብሔርን ስለመሳደብህ ነው የሚሉት። አቦ እባክህን ይኸው ዛዳም ራስን ከእግዚአብሔር ጋር ማስተካከል ማለት ራስን እየተሳደብክ ነው እግዚአብሔርን ብለው እየገለጹ ነው። አሁን ላሳይህ። አይሁድ ሊወግሩት ደግሞ ድንጋይ ያነሱ። ኢየሱስ ከአባቴ ብዙ መልካም ስራዎች ያሳየኋችሁ ከእነርሱ ስለማናቸው ስራ ትወግሩኛላችሁ አላቸው ብሎ መለሰላቸው። አይሁድም ስለ መልካም ስራ አንወግርህም፣ ስለ ስድቡ ምንድን ነው? አንተም ሰው ስትሆን ራስህን አምላክ ስለማድረግህ ነው እንጂ ብለው መለሱለት። ስለዚህ እነዚህ ሰዎች ኢየሱስ ክርስቶስን በዋናነት የከሰሱበት ነገር አንተ አምላክን ተሳድበሃል ነው። ምን ብለህ አንተ ሰው ስትሆን ራስህን አምላክ ስለማድረግህ ብለው በዚህ ነው የከሰሱት። ስለዚህ ስድብ ነው ክሳቸው፣ አምላክን ሰድበሃል ነው። ገብቶሃል? ስለዚህ አምላክን የተሳደበ ሰው ፍርዱ እንደ አይሁድ ሕግ ምንድን ነው? ተሰቅሎ ይገደል ነው። ማነው የሚመልስ? ክርስቲያን። አምላክን የተሳደበ ሰው ፍርዱ ምንድን ነው? እንደ አይሁዲዎች የሚመልስ ክርስቲያን የለም። እሺ መገደል ነው። እሺ እንዴት ነው አገዳደሉ? በጣም ጥሩ። አንድ ክርስቲያን ኮሜንት ላይ መለሰ መሰለኝ።
አምላክን የተሳደበ ሰው ተወግሮ ይገደል ነው የሚለው። ተሰቅሎ ይገደል የሚል የለም ወፍ። ስለዚህ ህጋቸው ምንድነው የሚለው? ተሰቅሎ ይገደል የሚል የለም። እንደ ህጋቸው ፈርደውበታል ብለው ግን አዲስ ኪዳን ላይ አስቀምጠውታል። ጭራሽ አይሁዶች ሲፈልጉት የነበረው ለመውገር ነው። ሊወግሩትም ይላል። ወደ 10 ቦታ ላሳየህ ለመውገር እንደሚፈልጉት አይሁዶች ታል። ስለዚህ ተሰቀለ ምናምን የሚሏቸው ውሸት ነው። ያው እና እግዚአብሔርን የተሳደበ ሰው ተሰባስበው ሰዎች ይወግሩታል፣ ይገሉታል። ያ እግዚአብሔርን የሚሰድብ ፍርዱ ውግራት እንጂ ተሰቅሎ ይገደል የሚል የለም። አይ ይሄ ነው ፍርዳቸው በብሉይ ኪዳን ላይ የሚል ማን ነው የሚያመጣ? ክርስቲያን እንደ ዝም አላቸው እኮ የለም መልስ። ቆይ አሁን በአጭሩ ስለተሳደበ ነው የሰቀሉት ነው የምትለው? እንደዛ ይላል መጽሐፉ ላይ። ስለምንድን ነው የምትከሱ ስላቸው ጊዜ እነርሱ ነገሩት፣ አንተ ሰው ስትሆን ጲላጦስ ወደ ፍርድ ወንበር ሲወስዱት ጲላጦስ ለምን እጁን ታጠበ? እሺ ከዚህ ሰውዬ ምንም አላገኝም አለ። ህዝቡ ደግሞ ይሰቀል አለ። ሰውዬ ለምን እጁን ታጠበ? ምን ለማስረዳት ፈልገህ? ምንድነው ክርስቶስ ኃጢአት ምንም አላደረገም ለማለት ፈልገህ ነው ኢየሱስን? አዎ እኛ እኮ አለበት አላልንም። ሰው እየተረዳ እኛ ኃጢአት አለበት እያልን ሳይሆን አይሁዲዎች የከሰሱበትን ክስ ነው የፈለግነው። ገብቶሃል አይደለ? ክሱ ምንድን ነው ብለን ስናይ ስለምን ትወግሩኛላችሁ ብሎ ግልጽ በግልጽ ጠይቃቸው። ክርስቶስ አፋጠጣቸው። ስለ ስድብ አሉት። አንተም ሰው ስትሆን ራስህን አምላክ ስለማድረግህ አሉት። በዚህ ነው አውቀው ዋሹበት። ይሄ ሰው ያላለውን ብለሃል ብለው ማለት ነው። ተመልከት። ስለዚህ ክሳቸው ምንድን ነው ብለን ስናይ አምላክን ተሳድበሃል ነው። የሐዋርያት ስራ ላይ ደግሞ እንደ ህጋቸውም አይሁዶች ፈረዱበት ይለናል። ህጋቸው ላይ ሂደን ብሉይ ኪዳን ላይ ስናይ ጊዜ ደግሞ ተሰቅሎ ይገደል የሚል ፍርድ የለም በፍጹም። አያርላ እግዚአብሔርን የተሳደበ ሰው ፍርድ ምንድን ነው ብለን ስናይ ተሰቅሎ ይገደል የሚል የለም። ጭራሽ ይሄ ህግ የለም። ክርስቶስ ላይ ተገደለ ተሰቀለ የሚለው ውሸት ነው ማለት ነው። ምክንያቱም በህጋቸው ፈርደውበታል ካሉ እነዚህ ሰዎች ፍርዳቸው ላይ ሄደን ቀጥታ ማየት ነው። እግዚአብሔርን የሰደበ ሰው ፍርዱ ምንድን ነው ብለን ስናይ ተሰቅሎ ይገደል የሚል ፍርድ ወፍ በፍጹም አታገኝ። በአደባባይ እኮ ነው፣ በስውር እኮ አይደለም የተሰቀለው። ኢየሱስ እኮ በአደባባይ ህዝብ በተሰበሰቡበት እኮ ነው የተሰቀለው። ያመነ ያላመነ ጠላቶቹን ወዳጆቹን እያዩ እኮ ነው የተሰቀለው። አሁን ተሰቅሎ ተሰቀለ ማለት ነው ጥያቄው እሱ ላይ አይደለም። ህጋቸው ኢየሱስ አልተሰቀለም፣ ኢየሱስ አልሞተም። ከቁርአን እየጠቀስክ ነበረ ስትናገር የነበረውና አይ ማጭበርበሪያ አይደለም አይደለም፣ የአንቴን አጭበርባርነት ማጋለጥ ነው። ማጭበርበሪያ አይደለም፣ እያጭበረበርክ ውሸት። ጥያቄ ምንድን ነው? እሺ ንገረኝ። ጥያቄው ምንድን ነው? ወላሂ መልስ የለውም ይሄ ጥያቄ። የክርስትናን መሰረት ድምጥማጡን የሚያጠፋው ጥያቄ ነው። የተኛው ጥያቄ እግዚአብሔርን የሚሰድብ ሰው ፍርዱ ተሰቅሎ፣ እግዚአብሔርን የሚሰድብ ሰው በአይሁድ ህግ ፍርዱ ተገድሎ ማነው ተሰቅሎ ይገደል የሚል ነው ወይንስ አይደለም? በቀድሞ ነገር አሁን ኢየሱስ የተገደለው በቃ እግዚአብሔርን ስለሰደበ ብቻ ነው ክሱ? እሱ ብቻ ነበረ? እሱ ብቻ ነበር ወይ? አሁን እሱ ሳይሆን ጥያቄ አሁን ስለሰደበ እሱ ሳይሆን አሁን ጥያቄ ነው ወይ? አይ ንገረኝ። አሁን ኢየሱስ የተገደለበት ምክንያት እግዚአብሔርን ሰደበ የሚል ብቸኛ ነው ወይ? እሱ ብቻ ነው ያስገደለው እሱ ብቻ ነው ወይ? እሺ ክሶች አሉት፣ ችግር የለውም። እሺ ግን አይ በቃ አሁን አንተ ስለሰደበ አታዳምጥም እንዴ? አታዳምጥም? አንተ አታዳምጥም? የአንተ ቤት ስለሆነ ወይ ብቻህን ጮኸ እዛ ብቻህን የሚከራከር ከኔ ጋር እያወራህ እኮ ነው። ጠይቅኝ አይደለ? እስኪመልስ ድረስ ደግሞ አዳምጥ። በየትኛውም ክርስቶስ በተከሰሰባቸው ክሶች ይሁን ልብ በል ተሰቅሎ ይገደል የሚል ፍርድ ካለ እና ብሉይ ኪዳን ላይ አንዲት ማስረጃ አመጣ። ትልቁ ላይ ነው። ያላ ሂድ። ጥሩ። የተረገመ እንዴት ይሙት ይላል? አሎ አይሰማም? የተረገመ እንዴት ይሙት ይላል ብሉይ ኪዳን ላይ? የተረገመ በድንጋይ ተወግሮ ቆይ አንተ የምትፈልገውን ብቻ ነው የምትሰማው። የተረገመ
እና ታዲያ ጥያቄን እኮ እንድትመልስ ነው አሁን የተጋበዝከው እንዴ? አንተ የምትፈልገው ማለት ታዲያ ራስህ። ስለዚህ አዳምጥ። ሚውት እንደዚህ ቻለንጅ ከተደረግ ዳውራ እያለ ነው እንጂ ከተደረግ ሚውት ማለት ብቻዬን መጮህ፣ መዋሸት፣ ማጭበርበር ምንም ማድረግ አይችልም። በቃ ይሄን ተናግሮ ለመውጣት ነው። ማጭበርበር አንዴ ቆይ ከኔ ጋር ታወራለህ። የተረገመ እንዴት ይሙት መልስልኝ። የተረገመ እንዴት ይሙት ይላል ብሉይ ኪዳን። ቆይ ከሰር አንዴ እንዴት እንደሆነ ቆይ ላስረዳህ አንድ ጊዜ ለመጨረሻ ንገረኝ። እሺ ንገር። አንድ አዳምጥ። ወይኔ በፈጣሪ ስም አዳምጥ። ከክርስቶስ ከተከሰሱበት ክሶች መካከል ቅድም ስድብ የሚለውን አልፈለገም። ምክንያቱም ተወግሮ ይገደል እንጂ ተሰቅሎ የሚገደል የሚል የለም። ይሄ ትክክል ነኝ አይደለ? አንዴ ወልድ ከከሰሱበት ክስ መካከል ኢየሱስ ክርስቶስን ምን ነበር? አንዴ የከሰሱትን ክሶች እስኪ ዘርዝራቸው። ከዚያ በኋላ ይሄ ክስ በብሉይ ኪዳን ሕግ ፍርዱ ተገድሎ ይሰቀል የሚል ክስ አለ ከተከሰሱ ክሶች መካከል ብለህ አንደኛውን ጥቀስ። በቃ ችግር የለውም። ክርስቶስ የተከሰሰባቸው ልጥቀስ። ከተከሰሱ ክሶች መካከል አንደኛው እግዚአብሔርን የሰደበ አንድ፣ ሁለተኛ ራስን ከእግዚአብሔር ጋር እኩል አደረገ። ቆየኛ ይኸውላችሁ እንደዛ ነው። አሁን የተናገረ ውሸት ሲፈርስ አንዳንዱ ጥቀስልኝ አልኩህ አይደለ? ቆይ አናግርም። አታዳምጥም? ከኔ ጋር ረጋ በል። ይኸው ረጋ ብዬ እያወራህ ነው። ወልድ እየለመንኩ ነው በስነ ስርዓት። በሀሳብ በላይነት ወላሂ ላዝም ማንም አላወረድም። ይኸውልህ ምን መሰለህ፣ በሀሳብ በላይነት በደንብ ያዙልኝ። እሺ ነብዩ ሰለላሁ ዐለይሂ ወሰለም ሰው ከሆኑ እናንተ ለምንድን ነው እሺ ለእነሱ ነብዩ ሰለላሁ ዐለይሂ ወሰለም ብላችሁ አሁን ለምሳሌ እንደኔ አንድ የማታቅ ልጅ ወይ ደግሞ የማታቅ አሁን ለምሳሌ እኔ ስለ ራሴ እንጂ ስለ ሙስሊም ምንም ነገር የማላውቀው ነገር ይኖራል። ገባ? አላቅምም። ግን አሁን በማላውቀው ላቅም ሳላቅም ባለማወቅም ይሆናል አንድ ነገር ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ነው ብዬ ስናገር ይገደል፣ ይመታ፣ እንደገና ደግሞ ይታሰር ትላላችሁ አይደል? ለምን አስፈለገ? እኛ ይገደል አንልም። ያ ሰው ግን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን የሚሰድብ ከሆነ ይጠየቃል። ቁርአን ላይ አለ። አላህና መልእክተኛውን የሚሳደብ ሰው ይመከራል። አላህንና ቁርአንን ነው የሚለው። አላህንና ቁርአንን ለምሳሌ ቁርአንን የሚቀድ ቁርአንን የሚሰድብ አላህን እንትን የሚል እንጂ ነብዩ ሰለላሁ ዐለይሂ ወሰለምን የሚሰድብ ይገደል ወይ ደግሞ ይታሰር የሚል ነገር አለ። ነገር ግን መጽሐፍ ቅዱስ ላይ እግዚአብሔርን የሰደበ ይገደል ይላል። እኛ ጋርም አለ። እግዚአብሔርን የሰደበ ሰው ይገደል ይላል አይደለ? እግዚአብሔርን የሰደበ ፈጽሞ ይገደል ይላል መጽሐፍ ቅዱስ። ምን ትያለሽ? እግዚአብሔርን የሰደበ ፈጽሞ ይገደል። አንድ ሰው እግዚአብሔርን ቢሳደብ ይገደላል። እንደ ክርስቲያን አይደለም። እንደናንተ አሁን ለምሳሌ መጽሐፋችሁን የቀደደ ወይ ደግሞ እግዚአብሔርን እንትን ያለ በእናንተ ዘንድ ይገደላል። እግዚአብሔር ግን በዚች ምድር ላይ ከእግዚአብሔር ውጭ ማንም ንጹሕ የለም። ማንም ማለት ነው። አሁን አንዳንድ ሰዎች በእናንተ በሙስሊም በአንዳንድ ሰዎች ላይ እግዚአብሔርን ወይም ደግሞ ቁርአን ሲቀድ ያንን ሰው ከማስተማር ይልቅ ይሄ ነገር ትክክል አይደለም ብሎ በውስጥ ብዙ ነገር የማያውቅ ነገር ሊኖር ይችላል። ያንን ከማሳወቅ ይልቅ አሳልፎ ለሰው መስጠት ወይም ደግሞ ማሰር፣ መግደልን ትፈልጋላችሁ። እዚህ ጋ ነው ያው እና ግደሉ የተባለው እዚህ ጋ ነው፣ መጽሐፍ ቅዱስ ላይ ነው። ምን ይላል? የእግዚአብሔርን ስም የሚሰድብ ፈጽሞ ይገደል፣ ማህበሩም ሁሉ ይውገሩት። መጻተኛ ወይንም የአገር ልጅ ቢሆን የእግዚአብሔርን ስም በሰደበ ጊዜ ይገደል ይላል። ያ ምን ታያለሽ? እግዚአብሔርን ቢሳደብ በድንጋይ ተሰብስበሽ ትገየዋለሽ፣ ትወግሬዋለሽ። ግደሉ እያለ ነው ይሳደብ። እግዚአብሔር ይቅር ባይ አምላክ ነው። እግዚአብሔርን የሰደበ ሰው እኔ ይገደል አልልም። ግደሉት
መጽሐፍ እያለ ለምሳሌ ሳይሆን መጽሐፉን ይሄን ያመጣው ወይ ደግሞ ከኦርቶዶክስ መጽሐፍ ላይሆን ይችላል። እርግጠኛ ላትሆን ትችላለች። ሳይሆን ከቤንጦች ወይ ደግሞ ክርስቲያን ነህ የተናሳ እሺ፣ ኦርቶዶክስ የተናሳ ይምኪን ከጴንጤዎች ሊሆን ይችላል ከሌሎች አማኞች እንጂ እግዚአብሔርን የገደለ የተናገረ ይገደል ወይም ደግሞ አይልም። ይቅር ባይ አምላክ ነው። ግን ውሸት እንደሆነ እናውቃለን። ተቂያ ውሸት ነው እና አብዛኛውን ጊዜ የምታወሩት እናንተ የምንሰማው እንደዚሁም ደግሞ ቁርአን የምንሰማው ሳይሆን የተጻፈ ማስረጃ ማሳየት ትችላለህ። ተቂያ ማለት እንዲህ ማለት ነው የሚል በቁርአንና በሐዲስ ላይ እኮ በእስልምና መዋሸት ማለት ነው፣ ቅዱስ ውሸት ማለት ነው። ማነው እንደሱ ተተረጎመ? ለምሳሌ ሱራ 16:106 ላይ እዛ ላይ ልቡ በእምነቱ የረጋ ሲሆን እያለ ተቂያ ማለት እንዲህ ማለት ነው ይላል እዛ ጋር። አይ ሳይሆን ግን ውሸት እንደሆነ እናውቃለን። ተቂያ ውሸት ነው እና አብዛኛውን ጊዜ የምታወሩት እናንተ የምንሰማው እንደዚሁም ደግሞ ቁርአን የምንሰማው ሳይሆን የተጻፈ ማስረጃ ማሳየት ትችላለህ። ተቂያ ማለት እንዲህ ማለት ነው የሚል በቁርአንና በሐዲስ ላይ አይ እንደዛ ማሳየት ባልችልም ግን ውሸት በእስልምና ይፈቀዳል አይደል? እሺ ማስመሰል ይቻላል። ማስመሰል ይቻላል። እሺ አሳየን ማስረጃ። እሺ አስፋኝ። እሺ አሰፋለሁ። ልብ በሉ መዋሸት ይፈቀዳል ወይንም ማስመሰል ይፈቀዳል ያለበትን ቦታ ላይ ያሳየን ነው። ክፈት። ኦኬ من كفر بالله من بعد إيمانه إلا من أكره وقلبه مطمئن بالإيمان. والله እየቀራው ላይ ነው የምትገልጸው ምን እንደሆነ አውቃለሁ። ምን እንዳለ ፊደሉ ላይ ሁሉ እናውቃለን። ሰዓት ገልጸው በፊት ማለት ነው ያልከው ግን የለም። በጣም የሚያፈርሰው 106 ከእምነቱ በኋላ ባላይ ካደ ሰው ይላል አይደል? ብሩት የሆነ አለለው ልቡ በእምነቱ የረጋ ሲሆን ሆኖ አንዴ ሁሴ አይ ልቡ በእምነቱ የረጋ ሲሆን በእርሱ ቃል መናገር የተገደደ ሰው ብቻ ሲቀር ይላል። ልባቸውን በክህደትም የከፈቱ ይላል። እዚህ ጋር ልቡ ብቻ የተገደደ ሰው ብቻ ሲቀር የተባለው ማን ነው? ልጠይቀኝ ሳይሆን የተናገርከውን ቃል ልታሳየ ነው የከፈትከው። ገብቶሃል አይደል? መዋሸት ይፈቀዳል የሚለውን ቃል አሳየ። ልቡ በእምነቱ የረጋ ሆኖ ይላል። ቃልን በመናገር የተገደደ ሰው ብቻ ሲቀር ይላል። እዚህ ጋር እንደሚናገረው ከሆነ አንድ ሰው እስልምና ላይ የሆነ ነገር ለቢገጥም በሆነ ነገር ዋሽቶ ማለፍ እንደሚችል ይናገራል። ማብራራት አይደለም የምፈልገው አንተ እንድታብራራ። ቆይ መዋሸት ይፈቀዳል የሚለውን ቃል አሳየን። ከፈትኩልህ እኮ ከፈትከው። መዋሸት ይፈቀዳል የሚለውን ቃል ነው እየፈለግን ያለው። ይኸው ታዲያ ከዚህ በላይ ልቡ በእምነቱ የረጋ ሲሆን በመናገርም የተገደደ ሰው ብቻ ሲቀር ይላል። እየተናገረ እዚህ ጋር የተገደደ ሰው ብቻ ቢቀር አንድ ሰው ማምለጥ ይችላል። ዋሽቶ ማምለጥ እንደሚቻል ይናገራል የቁርአን ክፍል። የተጠየቀው ምን ነበር? አይደለም እሱ መዋሸት ይፈቀዳል የሚል ቃል አለ ብለህናል። መዋሸት ይፈቀዳል የሚል ቃል አለ ውሸት አይደለ? ይኸው እዚህ ጋር እኮ እየተናገረ ነው እኮ። ይኸው ልቡ በእምነት የረጋ ሲሆን እያለ ያንን ትርጓሜ ተውና መዋሸት ይፈቀዳል የሚለውን ቃል አሳየን ቁርአኑ ላይ። ይኸው እኮ እየተናገረ ነው እኮ ልቡ በእምነቱ የረጋ ሆኖ እያለ እየተናገረ። በጣም የሚያሳዝነው እንደሱ አይልም። እንዴት ይሄ ክፍል ምንድን ነው የሚያወራው ታዲያ? ልክ አይደለ? በቃ እኔ ላስረዳ። በቃ አስረዱኝ በል እናስረዳሃለን። ግን መዋሸት ይፈቀዳል የሚለውን ቃል ልታሳይ አልቻልክም። ገብቶሃል አይደለ? ይኸው ልቡ በእምነቱ የረጋ ሲሆን በመናገርም የተገደደ ሰው ብቻ ሲቀር ይላል። መዋሸት ይፈቀዳል የሚል ቃል አለ እሱ ላይ ወይንስ አይደለም? እኮ ይኸው ልቡ በእምነቱ እሺ ኦኬ ልቡ በእምነቱ የቀረ የተገደደ ሰው እያለ እየተናገረ የረጋ ሰው ቢሆን ማምለጥ እንዴት እንደሚችል እየተናገረ ነው። ምን ማለት ነው ብለህ ጠይቀን እናብራራልሃለን። ወይንም ደግሞ አንተ አብራራለሁ እንጂ ብለህ መጀመሪያ ላይ ተናገርክ። ያ ቃል አለ ወይ ስልህ የለም እሱ ላይ ምን ለማለት ተፈልጎበት ነው ታዲያ ብለህ መጠየቅ ትችላለህ። ችግር የለውም። እያነበብኩልህ ነበር አንቀጽ ላይ ቁርአን ላይ መታችሁ ስጠይቀው ጊዜ የት እንደሚገኝ በዚያ ላይ ምን ፊደል እንዳለ ሁሉም ብናውቅ ሰዎች ነን እኛ ሙስሊሞች። ገብቶሃል አይደለ? እንደ ክርስቲያኖች የሆነ ጥቅስ ነግረኸኝ እስቲ ቆይ ላይ አንዴ ጥቅሱን ሂጄ ምናምን እዚህ ላይ ኦሪት ዘፍጥረት ምናምን ብሎ ሂሳብ የለም። የት እንዳለ ሁሉ ገና ሳታወጣ እያነበብኩልህ ነበር። ገብቶሃል አይደለ? አላህ ስብሐነሁ ወተዓላ በዚህ ቦታ ላይ የሚናገረው ምንድነው? ላብራራለህ። አሁን አዳምጠኝ ለምን እንደወረደ ከነ ምክንያቱ ሁሉ ጥሩ። የወረደበት ምክንያት አማር ብን ያሲር የሚባል ሰሃባ ነበር። ነቢይ ሰለላሁ ዐለይሂ ወሰለም አስተምሮ በጀመሩበት ጊዜ ወረደ አንቀጽ ነው እሱ። እያስተማሩ ባሉበት ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም
የመካ ካህዲያኖች አማኞችን በመግደል ተስፋ እናስቆርጠው ሙሐመድን ብለው ወሰኑ። በቃ ከስር ከስር ስንገልበት ተስፋ ይቆርጣል ይዛን ያሉ ገብታችኋል አይደል? ከዚያ በኋላ ነው ወደ ስደት ምናምን የታዘዘው ወደ ሀበሻ መምጣታቸው ምናምን ሁሉ ከዚያ ይቀጥላል። የመጀመሪያ ካደረጉት መንገድ ምን ነበር መሰለህ? አማኞችን መግደል ነበር። በዚህን ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ተስፋ ሊያስቆርጧቸው ካስተምሮታቸው ሲገደሉበት ሳይ ተስፋ ይቆርጣል ማስተማሩን ያቆማል ብለው ከሃዲያኖች አማኞችን እያመጡ ለመግደል ወሰኑ። ከነዚያ ሰዎች መካከል ያሲር፣ አማር፣ ሱመያ፣ ቢላል የኢትዮጵያው ሀበሻዊ እነ ከባብ ብን አልአረት ታላላቅ ሰው የመጀመሪያዎች አማኞችን ሰበሰቧቸው። የመካ ሹማምንቶችና ንጉሶች እንዳለ ተሰበሰቡና እነዚህን መቀጣጫ እናድርጋቸው፣ እነዚህን ስንገል ጊዜ ከዚህ በኋላ ሙሐመድ ተስፋ ይቆርጣል፣ የሚገደሉብኝ ከሆነ ለምን አስተምራለሁ ብሎ ያቋርጥልናል ብለው ይህን ጀመሩ። በዚህ ጊዜ አማርን ገደሉት። ማን ነው? ይቅርታ ያሲርን ገደሉት። ያሲርና ያሲር ሱመያ ባልና ሚስት ናቸው። አማር ልጃቸው ነው። ገብተዋል። መጀመሪያ ገደሏት ማን ነው? ሱመያን ገደሏት፣ ሴቷን በአደባባይ እንዲህ አስተኟትና ወደ ነበረሽበት መንገድ ትመለሻለሽ፣ ከሙሐመድ መንገድ ትወጫለሽ፣ አትወጭም ማለት በፍጹም ዳግም ወደ ባዕድ ማምልኮ አልመለስም ማለች። ብልቷ ላይ ወጓትና ገደሏት። ከዚያ በኋላ ማን ተገደለ? ባሏን ያሲርን ገደሉት። ወዲያው አማር ምን አደረገ? ይሄን ነገር ወደ እናትና አባት የሄዱበት መንገድ እንላክህ ወይንስ ማስረጃ ወላ ያሳየችው ነው። ማስረጃ አንድ የተረጋጉ እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ እንጂ ያለ ማስረጃ አልናገርምና። ዳሩ ግን ትምህርቴስ በማስረጃ ነው። ገብታችኋል አይደል? አወጣላችኋለሁ፣ ልጨርስ ታገሱ። ከዚያ በኋላ ይህን ሰው ሊገሉት አሉ። ገብታችኋል? ማን? አማሩ ማለት ነው። ሄሎ አለይኩም ሰላም ወረሕመቱላህ። ዳኒ አልሐምዱሊላህ። ኦኬ፣ አንዴ ላይፍ ላይ ነው፣ በኋላ ልደውልልህ። እሺ ይቅርታ። ከዚያ በኋላ እንቀጥል። ከዚያ በኋላ ያ አማርን ሊገድሉት አሉ። በዚህ ጊዜ አማር ሊገደል ባለ ጊዜ ሁበል በል ብለው ነው የጠየቁት። በቃ ሁበል በል አሉት። ጊዜው ሲመለክ የነበረው ጣዖት ይህ አማር ሁበል አለ። ገብታቸው አለ አይደለ? ሁበል ብለው ጠራላቸው። በዚህ ጊዜ እርተዳ አማር አሉ ሰዎች። አማር ከእስልምና ፈለገጠ እኮ አንተ የአላህ መልክተኛ አሏቸው። ገብታቸው አለ አይደል? እርተዳ አማር፣ ምክንያቱም የእነሱን ጣዖት ጠራላቸው እኮ ብለው ተናገሯቸው። በዚህ ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም የእቱኒ ቢአማር አለ። አማርን አምጦልኝ አሉ። አማር መጣላቸው። ያንን ስትል ጊዜ ከልብህ ነበር ወይንስ አምነህበት ነው አሉት። አማርን ይህም ባሉት ጊዜ አማር ወላሂ አንተ የአላህ መልክተኛ፣ በትክክል እኔ ሙስሊም ነኝ፣ ግን ከውስጤ አይደለም፣ ያንን እናትና አባቴ ሲገድሏቸው ጊዜ ነው ያልኩት አለ። ይህም በማለቱ ነቢያችን ሰለላሁ ዐለይሂ ወሰለም ችግር እንደሌለበት ተናገሩ። አንደኛ ይሄ ነው ታሪኩ። ስለ አላህ ትክክለኛነት ሊያስረዳ የሚችል ነገር ልትነግረኝ ትችላለህ? አዎ፣ ኢየሱስ ክርስቶስ ምን አለ? ኢነላህ ረቢ ወረብኩም ፈዕቡዱሁ ሀዛ ሲራጡን ሙስተቂም አለ። የእኔም ጌታ የእናንተም ጌታ እርሱ አላህ ነው፣ እርሱንም በብቸኝነት ተገዙት። ይህ ቀጥተኛ እኔ የኢየሱስ ክርስቶስን ማስረጃነት ስለ አላህ ትክክለኛነት በኢየሱስ ክርስቶስ እንድትነግረኝ ሳይሆን በእናንተው በራስ መጽሐፍ አላህ ትክክለኛ ፈጣሪ ብቻ እንደሆነ የነገረህ ማን ነው? ዒሳ ዓለይህ ሰላም የድንግል ማርያም ልጅ እርሱ ሲናገር ምን አለ? ኢነላህ ረቢ ወረብኩም ፈዕቡዱሁ ሀዛ ሲራጡን ሙስተቂም አለ። የእኔም ጌታ የእናንተም ጌታ እርሱ አላህ ነው፣ እርሱም በብቸኝነት ተገዙት አለ። ጨምርልህ ሙሴ ምን አለ? ኢነማ ኢላሁኩም ላህ ላኢላሃ ኢላሁ ወሲዐ ኩለ ሸይን ዒልማ አለ ሙሴ። አምላካቸው እርሱ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የላቸውም አለ ሙሴ። ኢብራሂም ወይንም አብርሃም ምን አለ? ወኢብራሂም ኢዝ ቃለ ሊቀውሚሂ ዕቡዱላህ፣ አብርሃም ለህዝቦቹ ህዝቦች ሆይ አላህን ተገዙት ብሎ አስተማረ። ኢልያስ ምን አለ? ወኢነ ኢልያሰ ለሚነ ልሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁነ ተድዑነ በዕለን ወተዘሩነ አሕሰነ ልኻሊቂን አላህ ረበኩም ወረበ አባይኩም አወሊን አለ። ኢልያስ የተባለው ታላቁ ነቢይ ምን አለ? የእናንተም የቀደምት አባቶቻችሁ አምላክ እርሱ አላህ ነው አለ። ኑሕ ምን አለ? ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱላህ ማ ለኩም ምን ኢላህን ገይሩሁ አፈላ ተተቁን አለ። አላህ
እርሱ አምላካቸው ነው፣ ከእርሱ ውጭ ሌላ ማንም አምላክ የላቸውም። ያው ነቢያቶች ሁሉ አስተማሩ። ይህን ይመስላል። እያወጣን ማስረጃ እናሳየህ ገብረ። አይ ነው እነዚህ የጠቀስካቸው ነቢያት በሙሉ እኮ ዕብራውያን ናቸው። ዕብራውያን ደግሞ የዕብራውያን መጽሐፍ ደግሞ ያለው በክርስትና በመጽሐፍ ነው። እናንተ ከየት አገኛችሁት? አሁን ይህም እነዚህ የምጠቅሷቸው ሰዎች በሙሉ ክርስቲያኖች እንትኖች ሚን ዕብራውያን ናቸው። በዕብራውያን ታሪክ ተመዝግበው ያሉ ሰዎች ናቸው። ከእስልምና ጋር ምንም ግንኙነት የሌላቸው ናቸው። ክርስቲያን ያልከው ናቸው ነበሩ ያልከው አሁን ዕብራውያን ናቸው ለማለት ነው ወዳጄ። ክርስቲያን አልነበሩም ነቢያቶች ሁሉ። አንድ ክርስቲያን ነቢይ የለም። ዕብራውያን ናቸው ያልኩ ወዳጄ። ይኸውልህ ዕብራውያን ናቸው ነው በክርስቲያን ክርስቲያን የሚባል አያውቁም አይደለ? እነዚህ ነቢያቶች ክርስትናን አያውቁትም። ስለ ክርስትናን ያላወራሁም እኔ አሁን ስለ አላህ ትክክለኛነት ያስረዱህ እነማን ናቸው ስናስረዳህ ጊዜ እነዚህ ክርስቲያን መጽሐፍ ላይ ያሉ ናቸው እያልከን ስለሆነ ነው። ክርስቲያን የሚባል ሲጀመር ያውቃሉ ወይ እነዚህ ነቢያቶች እያልኩ ነው። ክርስትና ከመምጣት በፊት የነበሩ ነቢያት ናቸው እነዚህ። ስለዚህ ክርስቲያን የሚል መጠሪያ ነበራቸው። ክርስቲያን የሚባል መቼ ነው ያለው? ሲጀምር እግዚአብሔር ሆነ ነቢያቶች ክርስትና ሃይማኖትን አልሰበኩትም፣ አያውቁትም አይደለ? ክርስቲያን የተባሉ ክርስቲያን የተባልነው ኢየሱስ ክርስቶስ ወደዚህ ዓለም መጥቶ ስጋውን ቆርሶ ደሙን አፍስሶ ካዳነን በኋላ ነው። ከዚያ በፊት ግን ክርስቲያን የሚባል የለም ነበር አይደለ? የእግዚአብሔር አንድነት ነው የዛን ጊዜ ይታወቅ የነበረ። የእግዚአብሔር አንድነት ስንት ነው ብያለሁ የጠየቁት። ለእግዚአብሔር አንድነትና ሶስትነት አይደለም ጥያቄ። ክርስቲያን የሚለውን ቃል ያውቁት ነበር ወይ? ክርስቲያን ነቢያቶች ምንም ክርስትና ሃይማኖትን ያውቁት ነበር ወይ? ይሄ መጠሪያ ስም የመጣው ኢየሱስ ክርስቶስ ወደዚህ ዓለም ከመጣ ወደዚህ ነው አልኩ። መቼ እንደመጣማ ነገርከን። አሁን ከነቢያቶች አንዴ ክርስትናን እናላቀው ብለን ነው። ከነቢያቶች መካከል አንድ ነቢይ ክርስትና ሃይማኖትን ተከተሉ ወይም ክርስቲያን ሁኑ ብሎ ያስተማራለ? በጣም ክርስቲያን የሚለው መጠሪያ እኮ ነው ታውቃለህ። መጠሪያ ነው፣ የዓለም ሰው የለም። ስለዚህ ነቢያቶች ክርስቲያን ብለው ያስተማሩበት ቦታ የለም። አሁን ወደ ክርስቶስ እንሄድ። ክርስቲያን ወደሚለው ክርስቲያን የተባሉት ክርስቲያኖች መቼ ነው? በአንጾኪያ ኢየሱስ ክርስቶስ ያስተማራቸው ደቀ መዛሙርት አንድ ላይ ተሰባስበው ይጸልዩ ይጾሙ በነበረ ጊዜ የዚያን ጊዜ በአንጾኪያ ያሉ ሰዎች ናቸው በነገራችን ላይ ክርስቲያን ያሏቸው። በጣም ጥሩ። ስለዚህ ማን ነው ክርስቲያን ብሎ ያወጣላቸው? አምላክ ነው ወይንስ ነቢያቶች ናቸው? ግብራቸውን ስራቸውን አይተው የሐዋርያትን የደቀ መዛሙርትን የኢየሱስ ክርስቶስን የደቀ መዛሙርት ስራ አይተው እነዚህማ ልክ እንደ ክርስቶስ ምግባር ያላቸው ናቸው ብለው ሲሉ በአንጾኪያ ያሉ ማህበረሰቦች ክርስቲያን አሏቸው ነው የሚለው እኮ። ስለዚህ አምላክም ነቢያቶችም አይደሉም ክርስቲያን ብለው ያወጡላቸው ይህን ስያሜ አይደለ? ከአምላክና ከነቢያት አሁንም እናፋታው ብለን ነው ክርስትና። ነገር ከብዶት ነው። እውነታው እንደዚያ ነው። እሺ ክርስቲያን ብሎ የጠራቸው ማን ነው? እናንተንስ ሙስሊም ያላችሁ ማን ነው? እናንተን ሙስሊም ያላችሁ ማን ነው? አላህና ነቢያቶች። አላህ ለትክክለኛነቱ ማስረጃ ልታመጣልኝ አትችልም። አንድ ነቢዩ መሐመድ ብቻ ማስረጃው ምንድን? ትክክለኛነቱ ማስረጃው በምን ቢዛ? አንድ ሰው ብቻ ነው የምታመጣልኝ። አንድ ሰው ብቻ አይደለም። ነቢያቶች ሁሉ አመጣልሃለሁ። በፍጹም እነዛ ነቢያትማ ስለ ክርስቶስ ነው የመሰከሩ፣ ስለ ክርስትና ሃይማኖት የመሰከሩ፣ ትንቢትም የተናገሩ ስለ ክርስትና ሃይማኖት ነው። የቱ ጋር ስለ ክርስትና ሃይማኖት ትንቢት የተናገሩት? የቱ ጋር ነው? ነቢያቶች ሙሉ ትንቢታቸው ስለ ክርስትና ሃይማኖት ነው። አንድ ጥቅስ አምጣ። እሺ አንተ እንግዲያውስ አንተ እንደዛ ከሆነ ስለ ነቢዩ መሐመድ ትንቢት የተነገረበትን ክፍል አምጣልኝ። ነቢያት ስለ ነቢዩ መሐመድ የተናገሩትን አንድ ትንቢት አምጣልኝ። እሺ አንተ ያው እናስ ምዕራፍ 61 ቁጥር 6 ላይ የማርያም ልጅ ኢየሱስ ከእኔ በኋላ ሙሐመድ የሚባል መልእክተኛ ይመጣል ብሎ ትንቢት አንተም በገዛ መጽሐፍህ ከሌላ መጽሐፍ አልጠይቅህም። በገዛ መጽሐፍህ ላይ ኢየሱስ ይመጣል ብሎ የተናገረ አንተ በገዛ መጽሐፍህ ቆይ እንዴት ተረጋጋ። እኔ በገዛ መጽሐፌ ላይ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት ነቢያቶች ነቢዩ ሙሐመድ ይመጣል ብለው ትንቢት እንደተናገሩ እንዳመጣው ሁሉ አንተም በገዛ መጽሐፍህ ከሌላ መጽሐፍ አልጠይቅህም። በራስህ መጽሐፍ ላይ ነቢያቶች ኢየሱስ ይመጣል ብሎ የተናገረ አንድ ነቢይ ስጠኝ። በጣም ጥሩ። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ኢየሱስ ይመጣል ይላል። እዚያ ላይ ልሂድ። ልክ ሙሐመድ ወይም አሕመድ ይመጣል ብሎ ኢየሱስ እንደተናገረው በቁርአን ላይ ኢየሱስ ይመጣል የሚላለ ኢሳይያስ ላይ ሄዳ አንብበው። ድንግል በድንግልና እናንብበው። ትንቢተ ኢሳይያስ ምዕራፍ 7 ኢየሱስ ይመጣል የሚል ቃል ከእነሱ ነው የምፈልገው። ኢየሱስ ይመጣል የሚል ቃል አለ። መጀመሪያ ክፍሉን አንብበው።
ከዛ እነግርሃለሁ እንዴት እንደሆነ ነግረህ ማስረጃውን ለማየት ነው የሚሄደው። ኢየሱስ ይመጣል የሚላለ ሂጅ ላውጣ ሄደህ አንብበውና ከዛ እነግርሃለሁ። በጌታ ስም አለ በለኝና ልሂድ። ሳታደክም በፊት ያው ገልጬ አዘጋጅቼዋለሁ። ኢየሱስ ይመጣል የሚላለ አለ። ስለዚህ ጌታ ራሱ ምልክት ይሰጣችኋል። እነሆ ድንግል ትጸንሳለች እና ኢየሱስ ይመጣል የሚለው ጋር አማኑኤል ብላ ኢሳያስ ስንት ላይ ላውጣ? እና ኢየሱስ ስንት ላውጣ? 7:14 አይደለ? 7:14 7:14 ኢየሱስ የሚለውን ቃል አሳየኝ። ስለዚህ ጌታ ራሱ ምልክት ይሰጣችኋል። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ክፉን ለመጥላት መልካሙን ለመምረጥ ሲያውቅ ቅቤና ማር ይበላል ይላል። ኢየሱስ ይመጣል የሚል አለ ልጅ። ኢየሱስ የሚለውን ስምማ ይኸውልህ ያወጣው መልአኩ ቅዱስ ገብርኤል ነው። ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። ኢየሱስ ይመጣል ብለው ነቢያቶች ስለዚህ አልተናገሩም ማለት ነው። እኛ እኮ የአንድ ሰው ምስክርነት አንቀበልም ወዳጄ፣ የብዙ ሰዎች ምስክርነት ነው የምንቀበለው። ሁላችንም ተዋቸውና አንዱን ኢሳያስን እኮ ልታጸድቅ አልቻልክም። እኛ የሰው ብቻ ሳይሆን የመላእክትንም ምስክርነት እንቀበላለን። ሁሱ የሁሉንም ምስክር አምጣ። ኢየሱስ ይመጣል ብሎ የተናገረ ነቢይ አለ በብሉይ ኪዳን ላይ? እሺ አሁን ይሄ ከድንግል ማርያም ለተወለደው የተነገረ ትንቢት ካልሆነ ያለ ዘራቢሲ ወይም ደግሞ ያለ ሩካቤ ስጋ በድንግልና የተወለደ ሌላ ሰው ወይም ነቢይ አምጣልኝ፣ ንገረኝ፣ አስረዳኝ። በታሪክ የመጨረሻ አርስት ነው እያስተናገድከው